እግዚአብሔር ቤተሰቦች ዛሬ ክፍል 28 እንመለከታለን። ባለፈው ክፍል 27 አይተናል። ዛሬ ክፍል 28 ይታያችኋል አይደል? አዎ። ኢሳይያስ ባለፈው የሚያየነው ኢሳይያስ 63 ከቁጥር 2 እስከ 6 ነው። ከቁጥር 2 እስከ 6 ያለውን ምዕራፍ ክፍል ስታነቡት ምን ይላል? እንዲህ ይላል፣ የምበቀልበትም ቀን በልቤ ነውና ይላል፣ የምቤዥበትም ዓመት ደርሷልና ይላል። ተመለከቱ የሚረዳም አልተገኘም ይላል። ስለዚህ የምበቀልበት ቀን በልቤ ነውና ይላል። የምበቀል ኢየሱስ ክርስቶስ። ብዙ ሰዎች ኢየሱስ ክርስቶስ ሁሉን አያቅም፣ የመጨረሻውን ቀን ኢየሱስ ክርስቶስ አያቅም ይላሉ። ሰዎች ኢየሱስ ክርስቶስን ሁሉ ጊዜ እያሳነሱ የሆነ ትምህርት እየፈጠሩ ኢየሱስን እያሳነሱ ኢየሱስን ከአምላክነት፣ ከጌትነት፣ ከመድኃኒትነት፣ ከአዳኝነት፣ ከዘላለማዊ አባትነት ሊያወጡት ፈልገው የሰይጣንን ትምህርት በሰይጣን ትምህርት ሊቀይሩት ፈልገው ምን ይላሉ? ኢየሱስ ክርስቶስ ሁሉን እኮ አያውቅም ይላሉ። ለምን? ኢየሱስ ክርስቶስ አብ ብቻ ነው ሁሉን የሚያውቀው ስላለ ኢየሱስ ክርስቶስ ሁሉን አያውቅም። ኢየሱስ ክርስቶስ አብ ካልሆነ ሁሉን ሊያውቅ አይችልም። ኢየሱስ ክርስቶስ አብ ስለሆነ ሁሉን ያውቃል። ኢየሱስ ክርስቶስ ጌታ ስለሆነ ሁሉን ያውቃል። ኢየሱስ ክርስቶስ አምላክና ፈጣሪ ስለሆነ ሁሉን ያውቃል። እዚህ ላይ የምንመለከተው የምበቀልበት ቀን በልቤ ነውና አለ። የምበቀልበትም ቀን በልቤ ነው። ስለ መጨረሻው ዘመን ነው እየተናገረ ያለው። በመጨረሻው ዘመን ላይ የሚበቀለው የሚፈርደው ማን ነው? ኢየሱስ ክርስቶስ ነው። የሚበቀልበትን ቀን አያቅም የምትሉ እናንተ የሰለሰ አምላክ አስተማሪዎች፣ እግዚአብሔር ያውቃል፣ በልቡ ውስጥ አለ። ኢየሱስ ክርስቶስ የሚበቀልበትን ቀን ያውቃል፣ ሁሉን ያውቃል። እሱ ሁሉን ስለሚያውቅ የመጨረሻውንም ቀን ያውቃል። እራሱ ነው በመጨረሻው ቀን የሚመጣው። የሚፈርደው ራሱ ነው። የሚፈርድበትም ቀን በልቡ ውስጥ አለ። ያውቃል። ቀጠሮ በሱ ውስጥ ነው ያለው። ቸው